ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰድሱ ለመጋቢት በዛቲ ዕለት አይረፈ አብ ቅዱስ ሊቀ ጳጳሳት ዘእስክንድርያ አባ ሚካኤል ምልቆሙ ለአበው ሊቃነ ጳጳሳት። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጸምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢትን መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ሰብ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህ በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማው አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከምስር ገዥ ዘንድ ደብዳቤ አጽፈው ያዙ። ሊያመጡም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘው ማሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ እልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያም አገር ሰዎች ከጥቂት ካረፈ በቀን ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚያም እርሱ በተሾመበት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦለት እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙ ሸሹ። የክብር ባለቤት ክርስቶስ የካዱ ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነው ከእርሱ እግዚአብሔር እስከ አጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ የአባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮትና የትስብእቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ የኤጲስቆጶሳቱም እንዲህ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህርያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህ በኋላ ከእስክንድርያ ሰዎች መለካዊ የሆነ ስሙ አንስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ የኤጲስቆጶስነት እንዲሾሙት ሸሽቶ አልሾሙትምና ስለዚህ ወደ እስላሞች ንጉሥ ሂዶ ከአባ ሚካኤል ነገር ሰራበት። ከአመፃም ነገስታት ብዙ መከራ ደረሰበት። ጽኑ የሆነ ስቃይ ማሰቃዩት። ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱን በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎች ጥበቃ እግዚአብሔርን አዳነው። ዳግመኛ በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ የታላቅ ስቃይ አሰቃዩት።
መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባት ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናን ብዙዎችን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥ ይህ አባት እስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘን አዘነ። መንፈሳዊ ቅናትም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱም ጋር 100,000 ፈረሰኞች፣ አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ ሀገሮችንም አጠፋ፣ ብዙዎችንም ማረካቸው። የግብፅ ንጉሥ ይህ ሁሉ ስለ ሊቀ ጳጳሳቱ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲህም የክርስቲያን ወገኖች ሁሉ እጅግ አከበራቸው። ከዚህ በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ ሀገሩም እንዲመለስ ያዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤል ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን፣ መሳፍንቱን፣ ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ አገርህ በሰላም በፍቅር ተመለስ። እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያ ንጉሥም በዚህን አባት የሊቀ ጳጳሳት አባ ሚካኤል ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ አገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሹሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሚካኤልን ተነበረ ገዳመ እንዘይትጋደል ፍጹመ ሊቀ ጳጳሳት ዝንቱ በዕለተ ተሰይመ መልዕልተ ምድር ገብረ ሰላም ሰማይኒ ዋበ ዝናመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ሰው ለመጋቢት በዛቲ ዕለት አይረፈ ቅዱስ ወጻድቅ አልዓዛር ፍቁረ እግዚእነ ኢየሱስ ክርስቶስ። ወበዛቲ ዕለት ስማ ኮነ ቴዎቅሪጦስ አናጉንስጢስ። ወበዛቲ ዕለት ካዕበ ተዝካሮሙ ለቅዱስ ጊዮርጊስ መስተጋድል ወተላስስ ሰማዕት ወዮሴፍ ኤጲስቆጶስ። ወፍልሰተ ሥጋሁ ለኒቆር ሊቀ ካህናት ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱፈ ዘልፈ ለላ ነብተው ከዘንዴት የመጻፈ እንተረሰይ ከዚሁ ጸሪቀ መበለት ውኩፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈው ክርታስ ወለዛ ጻፎን ዘይደርስ ለዛ ነው ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም ማራኪተ ኩሉም ባይ ጽውረ ይማረነ ኢየሱስ ክርስቶስ ጽውረ ይማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ይክፍለን። ሰላም ቀን ያውለን። አቡነ ዘበሰማያት ሆኑ ፍትዋነ ንጹሐነ የሬሴነ የረሴ ክምዱላነ መንግስተ ሰማያት እዚዮ ማረነ ክርስቶስ። በእንተ እግዝእትነ ማርያም ማረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብ ከመ ይሠራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታምሪያ ለመምረት ጸሎታ በረከታ ያሉ ምስሌን ለዓለም ዓለም ልመናዋ ክብሯ ለዘላለም ከሁላችን ይደርብና እናታችን ቅድስት ኪዳነ ምሕረት ያደረገችው ታምሪ ነው። እኔና መምህር ዮሐንስ ስናስተምር የእመቤታችን ማርያም መታሰቢያ በዓል ነሐሴ 16 ቀን ደረሰ። እነሆ መምህሬ ከክፉ ነገር ትመለስ ዘንድ ወንጌልን የሚያስተምራት ሮምናን እናቆርባት ዘንድ መሥዋዕት አዘጋጅ አለኝ። ያን ጊዜ መምህር ዮሐንስ ሊጸልይ ተነሳ። በፊቱ እንደ ነበልባል እሳት ያለ ታየ። ከዚህ በኋላ የሚፈርስበት ቀን እንደሆነ አውቄ አዘንሁ፣ አለቀስሁኝም። እነሆ እንዲህ የሚል ቃል ተሰማ። ልጅ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ ያለና ና ብሎ ጌታችን ኢየሱስ ክርስቶስ ጠራ የሚል ቃል ተሰማ።
በእረፍት ቦታም ተመላለሱ። ያን ጊዜ መምህር ዮሐንስ ጠራሁት። ሀብተ መንፈስ ቅዱስን በእኔ ላይ ያደረች አምላክ የአባቴ ዮሐንስን ሀብት ሰጠኝ። ከዚህም ቤት ሐዋርያት ሁላቸውም ተሰብስበው ነበር። እርሱ ስርዓቱ ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ ነው የምመለከት ነበር። ያም ጽሑፍ ልጅ አብሮኮሮስ ሆይ የእመቤታችን የዕርገቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስበው ነበር። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። የእመቤታችን በረከቷ ጸጋዋ ክብሯ ይደርብን። አቡነ ዘበሰማያት